አቤል ጽዮንን ያጠመደበት መረብ እንደማይሰራ እርግጠኛ ሲሆን ፎቶቸውን ወደ ናታን ልኮለት ነበረ። ናታንም ፎቶውን ባየ ጊዜ በጣም ሲበሳጭ እንዴት እንደዚህ ሊሆን ቻለ በማለትም ሲጠይቀው የዳጊ ስራ እንደሆነ ይነግረዋል አቤል ለናታን። ናታንም በወቅቱ በጣም ተበሳጭቶ ስለነበረ ወደ ዳጊ ቤት ሄዶ ይሄንን ነገር አድርጓል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የለዛ ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንደሚታወቀው ካሳለፍነው ፓርት ላይ ጽዮንን ያጠመዳት የያፌት ያክስቱ ልጅ አቤል ጽዮንን ፎቶዋን በመያዝ እንደዚሁም ደግሞ በተደጋጋሚ ላገኝሽ እያለ ካልሆነ ግን ፎቶሽ ወደ አልጠበቅሽው ሰው ይላካል ወይም ወደ ማህበራዊ ሚዲያ ይጋለጥብሻል በማለት ጽዮንን በብዙ ነገር ሲያስፈራራት ነበረ። ነገር ግን ያ መንገድ ከሽፎበታል። እንደሚታወቀው በድምጽ ቅጂ መረጃ ስለያዙበት ካሁን በኋላ ይህ ነገር ምንም አይሰራ መሰላሉት። በዛ ተስፋ ስለቆረጠ የእሱንና የጽዮንን ፎቶ ወደ ናታን ይልካል ማለት ነው። ናታንም የተላከለትን ቴክስት አይቶ በመበሳጨት ላይ ሳለ መልሶ ይደውልለታል አቤል ለናታን። ናታንም ስልኩን አንስቶ ዝም ብሎ ነበረ በወቅቱ እያዳመጠው የነበረው። ፎቶው ደርሶሃል አይደለ? እንዴት አየኸው? በማለት ነበረ አቤል ሲናገር የነበረው። ናታንም በጣም በመበሳጨት ላይ ቢሆንም እንዴት ይህ ነገር እንዴት ሊሆን ቻለ በማለት ጠይቋል። ይህ ሁሉ ስራ የማን ስራ እንደሆነ ታውቃለህ በማለትም ሲጠይቀው ተናገር፣ የምትናገር ከሆነ ተናገር፣ ያለበለዛ ስልኩን ልዘጋው ነው በማለት ናታን ተበሳጭቶ ሲናገር፣ አቤልም ይህ ስራ የዳጊ ነው በማለት ይነግረዋል። ከዛም በኋላ ናታን ስልኩን መዝጋቱን እንኳን እርግጠኛ አይደለም። እየገሰገሰ ወደ ዳጊ ቤት ነበረ የሄደው። እንደሚታወቀው ሰሞኑን ወይዘሮ ገነት ጉልት ገበያ ጀምራለች፣ ቤት አትውልም። ዳጊ ብቻውን ነበረ። ወንድሟ በብስጭት ከግቢ ሲወጣ ያየችው ጽዮን ደግሞ ወንድሟን ተከታትላ እየሄደች ነበረ። ነገር ግን ወንድሟ ቀጥታ ወደ ዳጊ ቤት ወደነ ወይዘሮ ገነት ቤት እንደገባ ስታረጋግጥ በወቅቱ ከዳጊ ጋር የሆነ ጉዳይ ኖሮበት ይሆናል በማለትም ራሷን ለማረጋጋት ሞክራ ነበረ። ነገር ግን ወደ ውስጥ ተከታትላ ስትገባ ያገኘችው ነገር በጣም ከባድና በጣም ያስደነገጣት ነገር ነበረ። በነገራችን ላይ ሰሞኑን ናታን የሆነ ተንኮል ያሰበው ነገር አለ። በዚህ በአዲሷ ፍቅረኛው በዲያራ ቤተሰቦች ላይ ያሰበው ነገር አለ። እናም እንግዲህ ከዲያራም ሆነ ከዲያራ ቤተሰቦች ጋር ለመቀራረብ እየሞከረ ነው። ይሄንን መንገድ ደግሞ ከቢንያም ጋር እንደጀመሩትም ነው የሚያሳየው። በዚህ ፍጥነት ይሳካል ብዬ አላሰብኩም ነበረ በማለትም ካሳለፍናቸው ፓርቶች ላይ ቢኒ ሲናገር ነበረ። እንግዲህ የሆነ ባለው ነገር ናታን ደስተኛ ነው። ምክንያቱም የሆነ ያቀደው ነገር ስላለ በዛ መልኩ ደስተኛ ይመስላል። የዲያራ እናት ደውላም ቶሎ ላገኝህ እፈልጋለሁ፣ ለማንም ወደ የት እንደምትሄድ ሳትናገር ቀጥታ ወደ ምልክልህ አድራሻ ና በማለትም የዲያራ እናት ወደ ቤቷ እንድመጣ አድርጋው ነበረ። ወደ ቤቷም ከሄደ በኋላ የተጠየቀው አንዳንድ ጥያቄ አለ። እሱም ጥያቄ ምንድነው? በዋናነት ምንድነህ? ማነህ? ለምን ልጄን አገትካት? በማለት ነበረ የተጠየቀው። ናታንም እኔ ሰው አላገትኩም፣ ማንንም አላግትም። ስታስቢው እኔ ሰው የማገት አቅም ቢኖረኝ እንዴት እንደዚህ ቦዘኔ ስራ አጥ ሆኜ እቀመጣለሁ? እኔ እኮ ስራ አጥ ሰው ነኝ በማለት ራሱን ቀለል አድርጎ ይነግራታል። ወይዘሮ ትዝታም ለናታን ያዘጋጀቻቸውን ጥያቄ አንዳንድ ጥያቄዎችን ከጠየቀችው በኋላ
ናታንም ወይዘሮ ትዝታን ለማሳመን የቻለውን ነገር አድርጎ መልስ ሰጥቷታል። ነገር ግን ወይዘሮ ትዝታ አሁንም ሆነ ወደፊት አይኔ ካንተ ላይ ነው፣ በደንብ እከታተልሃለሁ በማለትም ነግራው ነበረ። ነገር ግን ወደ እኔ ስትመጣና እኔ ደውዬልህ ወደ ቤት እንድትመጣ ሳደርግ ምን ትለኛለች ብለህ አሰብክ? በማለትም ወይዘሮ ትዝታ ለናታን ጠይቀው ነበረ። ናታንም እኔ ብዙ ነገር አስቤያለሁ በማለት ይመልሳል። ለምሳሌ ምን አሰብክ? በማለትም ወይዘሮ ትዝታ ስትጠይቀው ለምሳሌ ዲያራ ልደት ሆኖ አንዳንድ ሰርፕራይዞችን ልናደርጋት አስበሽ ይሆናል ብዬም አስቤያለሁ። ሌላ ደግሞ ዲያራ እናቴ ስራ ታገኝልሃለች ስላለችኝ ምናልባትም ስራ አግኝተሽልኝ ሊሆን ይችላል። በቃ በብዙ ነገር አስቤያለሁ በማለትም የተለያዩ ምክንያቶችን ሲናገር ራስህን እንደምንድን ነው የምታስበው? የዲያራ ልደትና ያንተ መምጣት ምን ያገናኘዋል? በማለትም ይልቁንስ አንተ ማነህ የሚለውን ወደ ጥያቄውን ወደ ራሱ በመመለስ አንዳንድ መልሶችን እንዲመልስላት ካደረገች በኋላ አይኔ ካንተ ላይ ነው፣ በደንብ ጥንቃቄ ማድረግ አለብህ በማለት ወይዘሮ ትዝታ ታስጠነቅቀዋለች ናታንን ማለት ነው። እሺ በቃ በማለት ከወይዘሮ ትዝታ ቤት ለመውጣት ሲነሳ ፊቱ ላይ የሚታየው የሆነ የተንኮል ሳቅ ነበረ። በመጠኑም ቢሆን ነገሮች እየተሳኩለት እንደሆነ ነው የሚያሳየው። እንግዲህ ሰሞኑን ያፌትም ስራው ሁሉ እየተበላሸበት ነው ያለው። ከድርጅቱ ጀምሮ ከሚይዛቸው ሰዎች ጀምሮ በብዙ ነገር ስራው እየተበላሸበት ስለሆነ እየተበሳጨም ነው። ዲያራ ደግሞ የናታንንና የጽዮንን የወንድምና የእህት ፍቅር ታሪካቸውን ስታይ በጣም ቅናት ነገር ተሰምቷታልና ወደ ቤት በመሄድ ወንድሟን በር በመቆርቆር ወንድሜ እኔ የናታንንና የእህቱን ታሪክ ናታን እህቱን እንዴት እንደሚወዳት ሲነግረኝ በጣም ቀናሁ በማለት ተነግረዋለች ለወንድሟ። ወንድሟን በወቅቱ እህቴ እኔ እኮ በጣም ነው የምወድሽ፣ እኔም እኮ በጣም እወድሻለሁ በማለት ሲነግራት ታዲያ ለምንድን ነው የተቀየርከው? እንደ በፊቱ እኮ አይደለህም። ጸባይህን በዚህ መልኩ ሊቀይርብህ የቻለው ነገር ምንድን ነው ወንድሜ? እስኪ ንገረኝ በማለት የምትጠይቀው ሌላ ጊዜ እነግርሻለሁ፣ አሁን ግን የሚጨርሰው ስራ አለብኝ በማለት ነበረ ትቷት ወደ ውስጥ የገባው። እንግዲህ አቶ ዳጊ ያለበትን ችግር ለእናቱ ተናግሯል። እያንዳንዱ ከአቤል ጋር ያደረገውን ነገር ለእናቱ ሲናገር በወቅቱ ወይዘሮ ገነት በጣም ተበሳጭታ ነበረ። ነገር ግን ከሌላ ሰው ከምትሰማ ከሱ ብትሰማ ስለሚሻል በዚህ መልኩ ነግሯታል ማለት ነው። ሌላ እንደሚታወቀው ወይዘሮ ሉሊት እንግዲህ በተላከላት አድራሻ ሄዳ ራሷን አደጋ ላይ ጥላለች። ወይዘሮ ሉሊትና አለቃዎቿ በተለይ እሷን በደንብ ስለሚያውቋት፣ እሷ ግን ምንም አይነት ችግር ቢደርስባት ማንም ብላ እነሱን መያዝ ስለማትችል በጣም ግራ ስለተጋባች ነው ወደ ተላከላት አድራሻ በመሄድ ራሷን ችግር ላይ ልትጥል የቻለችው። ሌላ ኤፍራታም የእናቷን የወይዘሮ ገነትንና የእሷን የእናትነት ምርመራ ማድረግ ፈልጋለች። ለዛም ደግሞ ይበቃኛል የምትለውን ገንዘብ መጠኑን ከሐኪም ቤት ደውላ ስለጠየቀች በግምትም ቢሆን በማለት በግማሽ እንድታበድርኝ ብር እንድትሰጭኝ ብላት ነበር ለቤዛ ደውላ። እንደምታውቁት ግማሹን ከቤዛ ከጠየቀች በኋላ ግማሹን ደግሞ ከያፌት ነበረ ልትጠይቀው የነበረው። ቤዚ ግማሹን ለመስጠት ተስማምታ ስልኩን ከዘጋች በኋላ ናታንም ያፌት ወደ ቤት ሲመጣ በወቅቱ ጠይቀው ነበረ ብር እንደሚያስፈልጋት፣ አንዳንድ ነገሮችን ለመግዛት ብር ያስፈልገኛል ብትለውም ያፌት ግን ብር አይደለም የሰጣት
ሰው አዘጋጅልሽና ሄዳችሁ ትገዛላችሁ ወይም ደግሞ እኔ ከስራ ስመለስ አብረን ሄደን እንገዛለን ነበር ያላት። ነገር ግን ኤፍራታ የፈለገችው አብሯት የሚሄድና አብሯት የሚገዛ ሳይሆን ብሩን ብቻ ነበር የፈለገችው። ምክንያቱም እሷ የፈለገችው ምንም አይነት እቃ ለመግዛት ሳይሆን የዲኤንኤ ምርመራ ውጤት ስለምትፈልግ ለሐኪም ቤት ወጪ ነበረ። ኤፍራታ እንግዲህ ውሎ አዳሯን በቤት ውስጥ ያደረገች ብትሆንም ተስፋ አልቆረጠችም። በቤት ውስጥ የሚገኙ አንዳንድ ነገሮችን እያፈላለገችን ያለችው ላፕቶፑን የያፌትን ላፕቶፕን በማንሳት ፓስወርዱን ለመክፈት በተደጋጋሚ እየሞከረች ነው። ምክንያቱም ከላፕቶፕ ውስጥ አንዳንድ መረጃ አገኛለሁ የሚል ግምት አላት። እንደዚሁም ያፌትና ናታንና ቢኒ ስለ ዲያራ እናት አንዳንድ ነገሮችን እያወሩ ነበረ። ቢኒ እየሆነ ባለው ነገር በጣም ደስተኛ ነው። ምክንያቱም ሁለታቸውም ያሰቡት ይሄ አካሄድ በጣም ወደ ስኬት የሚያስኬዳቸው ሊሆን ይችላል። ዲያራንም ግዴታ መቅረብ እንዳለበትም ስለሚያውቅ እንግዲህ እነሱ በሆቴል ተገናኝተው ካወሩ በኋላ ልክ ልጅቷ እንደመጣች ሲያውቁ ቢኒ ተሰውሯል። ልጅቷም ምንም አይነት ጥርጥር ያላትም ናታን ላይ። ስለዚህ እየሆነ ባለው ነገር ናታን ደግሞ ምን አለ፣ ወደ ሀገር ቤት ልሄድ ነው የሆነ ስራ እዛ ተገኝቶልኝ ምናምን በማለት ዲያራ ደግሞ ጭራሽ ወደ ሀገር ቤት መሄድ የለብህም በዚህን ሳምንት ውስጥ እናቴ ስራ እንድታገኝልህ አደርጋለሁ በማለትም ተስፋ ሰጥተዋለች። እንግዲህ የዲያራና የናታን ጉዳይ ምን ድረስ ይሄዳል? እናቱስ የዲያራ እናትስ ትደርስበታለች አትደርስበትም የሚለውን እንደዚሁም የኤፍራታን የዲኤንኤ ውጤት በቀጣይ ፓርት ላይ የምናይ ይሆናል።